ታይጂ ቤተክርስቲያን ሄድኩኝ። ቤተክርስቲያን ሰለሜ ከመጣ በኋላ ልጅ የለች። ልጅ የት ናች? እኔ እንጃ። ምን ማለት ነው? እኔ እንጃ ማለት ለአንቺ ነው ትቼ ሄድኩት። ሌላ የመጣ ሰው አለ? የለም። ታዲያ ልጅ ወዴት ሄደች? በጣም ግራ ተጋባው። እኔ ሙሉ በሙሉ እሷን የጠረጠርኳት። እንደው አንቺ ግን እንደው ልጅ ካልጋ ላይ ስትነሳ እንደው ምንም አላወቅሽም። እኔ እኮ እየነገርኩሽ አይደል እንዴ? እኔ ስራ ልሰራ ወጣሁኝ እኮ እንዴ። በቃ እኔም እኮ አውቃታለሁ እኮ። እንደው ቢያንስ አግባ ስትወጣ እንኳን ስታለቅስ ድምጿን እንኳን አላሰሚም። እኔ ምንም አልሰማሁም። እንደ ድንገት ይዛለታ ጆሮሽ ተደፍኖ ነበር። ሄላ አንተ ልጅቷ ምንም አልሆነችማ አለች። ምግብ በላች። አዎ በቃ ያስክላት እንዳለ አብላት። ሻደራ እንዳይረባት እንዳታለቅስ። ዳይፐር ቀይራላታለች። አንቺ ሆነሽ እንዴ? እኔ እኮ ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ በአንድ ጉዳይ እዚህ ቤት ተገኝቻለሁ። እዚህ ቤት የተገኘሁበት ጉዳይም ከእህቴ ጋር ቆይታ ስለማድረግ በደንብ ትሰሙታላችሁ። እናንተም ደግሞ ይህንን ቪዲዮ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለህዝቡ እንዲደርስ አድርጉ። ከዛ ውጭ ደግሞ ህዝቡ ከዚህ ታሪክ ላይ ምን ይማርበታል የሚለውንም ነገር እናንተም እንድትማሩበት ነውና ይሄ ቪዲዮ የሚሰራበት። እያንዳንዱ ቪዲዮ እያያችሁ ትምህርታችሁን እየቀሰማችሁ እግረ መንገድ ደግሞ እኛን ለማበረታታት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ሌላው ሱፐር ቻት እና ሱፐር ስቲከር ለምትሰጡን ወገኖቻችንም በጣም እናመሰግናለን። ውለታችሁ በዝቶብናል። በጣም ቴንኪው ለማለት እወዳለሁ። ከዛ ውጭ በተደጋጋሚ የሪል ስቴት ማስታወቂያዎች እየተሰሩ ነው። እነሱን ማስታወቂያዎች ደግሞ ልብ ብላችሁ ቶሎ ብላችሁ ቤታችሁን ግዙ። በጊዜ የተገዛ ቤት ነው በኋላ ላይ ቅርስ የሚሆነውና በየጊዜው እየጨመረ ነው ገበያው። ምኑም እንደምታዩት ነው። በ2 ወር በ3 ወር ልዩነት ውስጥ የ1.4 ሚሊዮን ልዩነት እየታየ ነውና እባካችሁ ግዙ። ከዛ ውጭ ዲያስፖራው በብዛት ቤት የለውም እየተባለ ይታማል። ይሄ የሆነበት ምክንያት ደግሞ ምንድነው? እዚህ ያሉት ፋሚሊዎች ያው ገንዘብ እንድትልኩ እንጂ ገንዘባችሁን ስራ ላይ እንድታውሉት ብዙም አይፈልጉም። አንዳንድ ቤተሰብ ማለት ነው። ስለዚህ ለራሳችሁ የሚሆን ጥሪት ግዙ ለማለት እወዳለሁ። ሱቆችም አሉ። ማስታወቂያውን በደንብ እዩትና የምትፈልጉትን ነገር በእኛ በኩል ማግኘት ትችላላችሁ። እኛም እንድናግዛችሁ የምትፈልጉ ነገር ካለ ቀጥታ እኛን አግኝታችሁ ይሄን ቤት ፈልጋለሁ እንዴት ነው ሂደቱ የሚለውንም መጠየቅ ማረጋገጥ ትችላላችሁ። ከዛ ውጭ ሪል ስቴቶች ራሳቸውም ስላሉ ማስታወቂያ ላይ በሚቀመጠው ስልክ እየደወላችሁ መረጃ መውሰድ ትችላላችሁ። ዛሬ እንግዲህ ከእህቴ ጋር ቆይታ አደርጋለሁ። እናንተም እንደተለመደው እስከ መጨረሻው ድረስ አብራችሁን ቆዩ። እሺ እህቴ በቅድሚያ እንተዋወቅ እስኪ። ማን ልበል? ሰላም ሰብለ እባላለሁ። እሺ ሰብለ፣ ያው ያጋጠመሽን ነገር በተወሰነ መልኩ ነግረሽኛል። ነገር ግን ያው ሚዲያ ላይም ስለሆንን በደንብ ሁሉም ሰው እንዲገባውና እንዲረዳው ከመጀመሪያው ጀምረሽ ስላጋጠመሽ ጉዳይ እንጨዋወትበት። እሺ እውነት ነው። እኔ ከባለቤቴ ጋር ከመላኩ ጋር የሚባል ነው የምኖረው። ቤታችን ውስጥ አንድ ሰራተኛ ልጅ ብርቅ የምትባል የ7 ወር ህጻን ልጅ ጠፍቶብኝ ነው። እንግዲህ ቅድም ነገር ያለው ከካሜራ ጀርባ ያለውን ነገር ድንገት ነው ከቤቴ የጠፋችው። እኔ በሰዓቱ ጠዋት ቤተክርስቲያን ላነግስ ሂጄ ወደ ለአንድ ምንም ወደ 12 ተኩል አካባቢ ላይ በቃ ስትነቃ ምግብ አብያት እንደዚህ ስሪላ ብያት ለልጅ ሰራተኛዋ ወጣው። ምግብና ወተት መቀማቀም ስለጀመረች ልጄ ያንን አብያት ብዬ ወጣው። ታይጂ ቤተክርስቲያን ሄድኩኝ። ቤተክርስቲያን ሰለሜ ከመጣ በኋላ ልጅ የለች። ልጅ የት ናች? እኔ እንጃ። ምን ማለት ነው? እኔ እንጃ ማለት ለአንቺ ነው ትቼ ሄድኩት። ሌላ የመጣ ሰው አለ? የለም። ታዲያ ልጅ ወዴት ሄደች? በጣም ግራ ተጋባው። እኔ ሙሉ በሙሉ እሷን የጠረጠርኳት። ግን ለፖሊሶች ያሳወቁኝ። ፖሊሶች ደግሞ እንዴት እሷ እዛ ቤት ውስጥ ሆና እንዴት ልጠፋብሽ ትችላለች? ብትወስድብሽም ብታጠፋም ይዛው ነው የምትሄደው ነው የሚሉኝ እነሱ። ስለዚህ ሌላ ሰው ጠርጥሪ ወይ የምታውቂው ሰው ወይ ከተጣላሽው ሰው ካለ ድንገት ሊጠይቁ መጥቶ ወይ እሷ ቃላት ልታጥቦ ይኸው አልደፋ ስትወጣ ድንገት አንስተውብሽ ሂደው እንዳይሆን ነው ያሉኝ ፖሊሶቹ። እኔ ግን ያ ሊሆን አይችልም። እኔ ከማንም ጋር ጸብ የለኝም። ምንም አይነት ጉዳይ የለኝም። እንግዲህ ረጅም አመት ከምናምኗ ነው እዚህ ቤት ብርቄ ከመጣች። እኔም በስነ ስርዓት ተባግባቡ አረሳኝ። ልጄንም ይዛልኝ ቤቱንም ይዛ ማኔጅ አርጋ ነው አሁን ስገባ ያየኋት ነው። አሁን በር ላይ ስገባ ያየኋት። ስለዚህ እኔ ለነሱ ስነግራቸው እነሱ ትኩረት አላደረጉም።
እንደማንኛውም ሰው 24 ሰዓት ሳይሞላ ግን እንትን ብያለሁ። እነሱም ምርመራ እያደረጉ ነው። ሚዲያ ላይም ለጥፍ ያለው ሁሉም ላይ አፋልጉኝ ያልኩኝ ነው። ግን እስኪ አሁን አንቺ ብርቄን የጠረጠርሽበት ምክንያት ቤት ለእሷ ስለነበረች ነው? አዎ ለእሷ አሁን ለምሳሌ ለአንተ ሰጥቼ አንተ አላየሁም ትለኛለህ? ለእሷ ሰጥቼ ነው የሄድኩኝ። ቤት ውስጥ አስተኝቼ ስትነቃ ምግብ አብያት ብዬ ነው ወደ ቤተክርስቲያን የሄድኩኝ። ተኝታ ነበር? ተኝታ ነው በቃ አንግሼ ወደ 4 ሰዓት ከምናምን ስመጣ ልጅ የለችም። ስለዚህ ወይ አንቺ ቤቱን ጥለሽ ወጥተሻል ወይስ ማን የወሰደው? እኔ እትዬትም አልወጣሁም። በቤት ነኝ ያለሁት። እንዳልሽኝ ያዘሽኝ ስራ ቤቱንም እያጸዳሁ ወጡንም ምንም እያልኩኝ ነው። ካሁን ነቅታ ምግቧን አበላታለሁ ብዬ አልጋ ላይ ሲል የለችም። አንቺ ስመጭ እነግርሻለሁ ብዬ እኔም ደንግጬ ነው ቁጭ ያልኩት አለች። ይሄ ደግሞ ሊሆን አይችልም። ስለዚህ ከጀርባ የሆነ ሴራ አለ። ለዛም ነው እናንተ ሚዲያ ደግሞ በጣም መልካሞች ስለሆናችሁ ብዙ ነገር እንደዚህ ስለምታደርጉ እስቲ እናንተን ላማክርና በእናንተ ጉዳይ እና በእናንተ ነገር የሚፈታልኝ እሱ ጥሩ። አሁን እሷን አንድ መጠርጠርሽ ጥሩ ነው። የሰው ልጅ ተፈጥሮ ነው። በነገርሽ ላይ በዙሪያችን ማንኛውም ሰው በዙሪያው ያለውን ነገር ነው መጀመሪያ ኖቲስ የሚያደርገው። ስለዚህ ቦታው ላይ ደግሞ የነበረችው አልጋ ማን ነው ተኝታ ልጅቷ አልጋ ላይ ተተሻ ስትሄጂ እያት ያልሻት እሷን ነው። ስለዚህ እሷ አሁን ምንድን ነው መልስ የሰጠችሽ? የዛኔ ልክ ስትመጪ ከቤተክርስቲያን ቆይተሽ ስትመጪ ምን ብላ ነው የመለሰችልሽ? እትዬ እኔም ላበላት እናት ነቃሙ ብዬ ለአልጋውን ሳያት የለችም። እኔ አጋጣሚ ዕቃ ቤት ነበርኩኝ ነው የምትለኝ እሷ። ውጭ ነው ዕቃ ቤታችሁ? እሺ እንዳየው ከበር ወጣ ብሎ ነው። ስለዚህ በዛ ቅስፈት ማን መጣ? ይሄ እኮ የሰው ልጅ ዕቃ አይደለም እኮ የሰው ልጅ ህይወት እኮ። እኔ ውስጥ ነበርኩ ነው። አላየውም ነው በቃ እሷ አጋጣሚ ውስጥ እያለሁ ከዛ መጥቼ ልጅቷን ላት ስመጣ አትነቃም ወይ አትበላም ወይ ብዬ ያዘሽኝን ቁርስ ላበላት ብዬ ስመጣ ጭራሽ ካልጋ ላይ የለችም። ካልጋ ላይ ከነጡጧ ከነ ምናምኗ ከነ ማቀፊያው የለችም። አንቺ ደግሞ ቤተክርስቲያን እንደሄድሽ አውቃለሁ። አባብዬም እንዳልመጣ መላኩ እንዳልመጣም አውቃለሁ። ባለቤቴ ማለት ነው። ስለዚህ ብዬ ደንግጬ አንቺ እስከምትመጪ ነው መልሷ። ለፖሊሶቹ የመለሰችው እንደዛው ነው። ይሄንን ነው እኔ አላቅም። ዕቃ ቤት እየሰራው ድንገት ስገባ ግን ካልጋ ላይ የለችም። አሁን እዚህ ግቢ ስገባ እንዳየሁት ከሆነ በጣም ብዙ ሰዎች አሉ። እናንተ ብቻ አይደላችሁ። በላይም በታችም በፊት ለፊትም ብዙ ቤቶች አሉና እነዛ ሰዎችስ ሂዶ የማጣራቱ ነገር፣ ምክንያቱም በኤኒ ሚንስ የሆነ ሰው ወስዷታል፣ ምንም ጥያቄ የለውም። መቼስ ዝም ብላ ብድግ ብላ አትመጣም። ትክክል። ስለዚህ ያ የማጣራቱ ነገር ነበር። ተጣራ ፖሊሶች ምናምን አጣራው፣ መንደሮቹን፣ ጎረቤቶች እነሱም እንዲህ እኔ በጣም ሰላምና ፍቅር የሆንኩ ሰው ነኝ። ግን እነሱ ላይ ማውን ጥርጣሬ በማዳሬ እነሱም ቅር ብሏቸዋል። ግን ቅርም ቢላቸው እኔ ልጅ እስከሆንኩ ድረስ የጠፋብኝ ልጅ አምጬ የወለድኩ ልጅ እስከሆነ ድረስ ምንም አማራጭ የለም። ግን እነሱ ራሱ እንዴት የሚል ጥያቄ አምጥተውብኛል። ምን ላርግ አትፍረዱብኝ። ስለዚህ እንደ ማንኛውም ሰው የምታውቁትን መረጃ ስጡ ብዬ እነሱንም አስመረመርኩ። እኛ በታሪክ በምንም የምናውቀው ነገር የለም። ዛሬ እስክንድርና ተሙ የተሸወዱትን ነገር እነግራችኋለሁ። ደግሞ እኛ ምንድን ነው የተሸወድነው? እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ
እንደሰማችሁት ነው ወዳጄ እንግዲህ ያለውን የዋጋ ግሽበት ነግሯቸዋል። በተለይ ደግሞ በአንዴ በ3 ወርና በ4 ወር ውስጥ የ1.4 ሚሊዮን ብር ልዩነቱን በሚገባ አይተናል። እናንተም ፈጠን ብላችሁ ሱቆቹንም ቤቶቹንም ለመግዛት ጥረት አድርጉ። ወንድሜ አንተም ደግሞ ተባበራቸው። በተለይ ውክልና የሌላቸው ሰዎች፣ መረጃ መውሰድ የሚፈልጉ ሰዎችን ዲቴል እየጠየቃቸው እናንተም ደግሞ የምትፈልጉትን መረጃ ጠይቁት። እኛ በሱ በኩል ምንም አይነት ነገር ከመጣኛም ስለምንሳተፍበት ችግር የለውም ወዳጆቼ። አንተም ተባበራቸው። ፈጠን ብላችሁ ሱቁን ለመግዛት ጥረት አድርጉ ለማለት እወዳለሁ። ይመቻችሁ። እንጂ ሁሉም ተጠይቀዋል። ምናልባት እንግዲህ ያንቺን ባህሪ አላውቅምና ያንቺ ባህሪ ከአካባቢው ሰው ጋር ያለው ምን አይነት ነው? ሰላምና ፍቅር። ባለቤትሽም አንቺም? እኔም ባለቤቴም እሱን ጭራሽ ብዙም አይቀራረብም። ከእግዚአብሔርና ከደናደራችሁ ውጭ ምንም አይነት ቀረቦታ የለውም። እኔ ግን አብረን ጠጥተን በዓል ሲሆን አብረን ተቋድሰን ምን ብለን ፍቅርና አንድም ጸብም የለንም። በጣም ፍቅር የሆኑ ሰዎች ነው። እነሱን ልጠረጥር አልቻልኩም። እኔ በቃ ከአንዳንድ እሷን የጠረጠርኩ ምክንያቱም እሷ ቤት ውስጥ ስላለች እነሱም መረጃ ሰጥተዋል። እሷን እንዴት ነበር ወደዚህ ቤት ያመጣችኋት? እኔ በደላላ ነው ያመጣኋት። እንደ ማንኛውም ሰው በደላላ ሰው ያስፈልገኛል ብዬ ከሱ ጋር ተማከርኩኝ። እቺ ልጅ ከማርገዜ በፊት ነው መጣች። ጸባይዋ መልካም ነው፣ ሙያዋ መልካም ነው። የምታዛትን ሰርታን የምትጠብቅ በጣም መልካም ልጅ ነች። እንዳልኩ ነው 9 ወሩ ላይ ሁንዳር ጊዜ ሁላ ተንከባክባኝ። አሁንም አራስ ቤት አንድ ቀን ደከመኝ ሰለቸኝ ሳትል አረሳኝ። ምንም አይነት ነገር የለባትም ልጅቷ። በጣም መልካም ነች። የስነ ምግባር ችግር አይተሽባት? በፍጹም ምንም ነገር አይቼባት አላውቅም። እሺ እሷስ ራሷ ማለት ነው ሰራተኛዋ ከጎረቤት ሰዎች ጋር ከጎረቤት እንደዚህም ደግሞ ሞግዚቶች ጋር ወይም ስራ የሚሰሩ ሴቶች ጋር ከሰራተኞቹ ጋር ምናምን ያላት ትቀራረባለች? እኔ ደግሞ ከአንድ ሁለቴ ተይ ጸብ ይመጣል፣ ክፍተት ይመጣል፣ ጥሩ አይደለም። እኔ ስወጣ ቃቀብኝ እቃ እንደዚህ አድርጌ ይባላል። ሁሉም የሰራተኛ ደንብ ነው። እሱን ነገር ተይ እላታለሁ። ብዙም አልጫናትም ጥላኝ እንዳትሄድ። አሁን እንደምታውቀው ሰራተኛ እንደፈለክ መናገርና እንደፈለክ በቤት ማዘዝ ስለማችል ብዙ አልጫናትም። ግን ከአንድም ሁለቴ ተይ ብያታለሁ። አብሶ በስተግራ ባለችው ልጅ ጋር በጣም እንትን ናቸው፣ በጣም ይቀራረባሉ። ስለዚህ እኔ ልጄን ለማን አቀብላብኝ ለማን ሰታብኝ እንደሆነ ግራ ገብቶኝ እኮ አሁን እኔ ልልሽ የፈለኩት ምንድነው እነዚህ አሁን እሷ ያላት መቀራረብን ቼክ በማድረግ ምናልባት እንዳልሽው ሰታም ከሆነ እነዛን ሰዎች ሲሉ የመጠየቁ ነገር ሁሉም ተጠየቁ። ግቢ ውስጥ እንዳለ 7 አባወራ ነው ያለው። 7 አባወራ ላይ ቀበሌ ግቢ ሰራተኞቹ ከነ ሰዎቹ የፖሊስ ምርመራ ሳስደርግ ከቤት ጀምሬ ከነ ባለቤቴ ከነሷ ጨምሮ ወደ እኔ ተጠየቀው እኮ ባለቤቴ ሁላ ተጠይቋል። አንተ የት ነበርክ በሰዓቱ? ምን ነበር? ምን አድርጋል? የት ነበር? እሷም እንደዚሁ እቃ ቤት ስታረጊ ምን ሰዓት ተኝታ እንዴት ነው አላየሽም? ምናምን ጎረቤቶቹም እንደዚሁ ግቢያቸው አንድ ላይ ስለሆነ ስትገባ ስትወጣ የተለየ ሰው ሲገባ አላያችሁም ወይ? ሁሉም የሚችለውንና የሚያውቀውን መረጃ ሰጥቶን ይወጣው። ምን አደርጋለሁ እንጂ ሁሉም ተጠይቋል። እኔ አሁን የፈራሁት ድንገት እሷን ብዙ ጊዜ ስልክ ስለምትደዋወል ከሌላም ሰው ጋር እንዳልኩን አመት ከምናምን ሆኗታል። ብርም ጨምሪ ካልሆነ እሄዳለሁ እያለችኝ ስለሆነ እኔ ድንገት አላቅም ከሌላ ሰው ጋር ቀብላ ይሁን ከዚህኛው ልጅ ከተሻርካ ልጎዳኝ ይሁን አላቅም። ደግሞ ያለች ልጅ አንድና አንድ እቺ ብቻ ነች። መጀመሪያ ልጅ ነች፣ ስስታችን ነች። ስለዚህ እኔ በጣም ነው ግራ ገብቶኝ አንተን ላማክርና አንተ ጋር እስኪ ልንገርና መፍትሄ ድንገት እሷም ከሆነች ቦቶች ምንም እሷ ሊጠርጥሩ ስላልቻሉ እንደ ማንኛውም ሰው ቃሏን ሰጥታ ተመልሳ ይኸው አንድ ቤት ነው የምንኖረው። ከባለቤትሽ ጋር ያንቺ ግንኙነት ምን አይነት ነው? ሰላማዊ ነው። በጣም ተፈቃቅረን ሰላማዊ ነው። ምንም ነገር የማውቀው ነገር የለም። ይሄ አሁን ይሄ እንጠይቅሽ ምንድነው በሁሉም መንገድ ለማየት እንዲመች እንጂ እሱን መጠርጠር አይደለም። ልክ አሁን ፖሊሶቹ እዚህ ሲመጡ ጎረቤቶቹን ጠየቁ። እሱ ራሱ በጣም ደንግጧል። እንዳልኩን የመጀመሪያችን ልጅ ነን። ረጅም ዓመት ልጅ እምቢ ብሎኝ በመከራ እግዚአብሔር ተስዬ ምን ብዬ መጣች ልጅ ነች እቺ ልጅ ማለት። እኔና እሱ ረጅም ዓመት ከ5 ዓመት በላይ በትዳር ስንኖር እስካሁን ልጅ የለንም። አሁን በቅርብ ነው እንግዲህ 5 ዓመት ቆይታችሁ ነው የወለዳችሁት? እና ልጅ እምቢ ብሎን በመከራ በምን የመጣች ልጅ ስለሆነ እሱም ልጅቷን በጣም በስስት ነው የሚያት። ስለዚህ እሱ ያደርጋል ብዬ አላስብም። ለምን ያደርጋል? ተዋደንም ተፋቅረንም አብረንም እየኖረን ነው። እኔ እሱን በፍጹም አልጠረጥረውም። እሱ አያደርገውም። አይ እኔ ምንም አይነት አሁን እሱ ነው እሱ እያልኩ አይደለም፣ ግን እንዳልኩሽ እሱ ራሱ ከኔ በላይ በጣም ተጨንቋል። አሁን ብታየው እንዴት እንደሚያሳዝን እውነት በጣም ተጨንቋል። እንዳልኩ ነው ከስንት ዓመት እምቢ ብሎኝ ከ5 ዓመት በኋላ የተፈጠረች ልጅ ነች። ስለዚህ ልጅ ደግሞ በድንገት
አደገችልን፣ ደረሰችልን። 7 ወር ናት፣ 6 ወር ናት እየቆጠርን እያለ በ7 ወሯ በድንገት ከተኛችበት ቤተክርስቲያን ተሳልሜ ልምጣ ብዬ ወጥቼ በድንገት ልጄ ነጠዋት። እንዴት ነበር ከእሱ ጋር ግንኙነታችሁ የጀመራችሁት? ምናልባት ባለቤትሽ በፍቅር ነው ወይስ በቤተሰብ ነው? እንዴት ነበር? አይ በፍቅር ማንም ቤተሰብ ጣልቃ ግን የገባ የለም። እንዲሁም ቤተሰብ ጣልቃ የገባው ለምንድን ነው? በእኔ ምክንያት ነው። እንግዲህ በእኔም በሱ የሚታወቀው ታሪክ የለም። ግን 5 ዓመት ልጅ እምቢ ሲለን ለምን አትተዋትም ሁላ ይሉት ነበር። እሱን ግን ያው እግዚአብሔር ይመስገን እኛ እግዚአብሔር ሰጠን ልጅ እና እኔና እሱ በቃ ተዋደን ተፋቅረን አንድ ሰፈርም ስለሆነ በሰፈር ስናልፍ ምናምን እንደ ማንኛውም ሰው የፍቅር ግንኙነት ጀመርን። ከዛ ወደ ትዳር ዓለም ገባ። እንደዛ ስንኖር በጣም ብዙ ሰው ግን በጣም አንድ ሰፈር ሰዎች ነው። ምን ታረግላለች? ልጅ ከሌለ ልጅን ባይነ ማየት አለብን፣ መውለድ አለብን። አሁን በትንሹ እኮ እናንተ 2-3 ልጅ መውለዳችሁ ነው። 5 ዓመት ሙሉ ልጅ የላችሁም ስንባል ይኸው እግዚአብሔር ሕክምና ምናምን ሄዳችሁ ነበር? ሕክምና ሄደን ነበር፣ ግን ችግሩ ከማን እንደሆነ አልታወቀም። ግን ሰው በብዛት እንትን የሚሉን እኔን ነው የሚሉኝ። ያው ሴት ነች በብዛት ጊዜ እምቢ የሚላት ብሎ ስለሚያስቡ ነው መሰለኝ። አትወልድም እኛ ዘራችን እንወልዳለን ብለው የእሱን ቤተሰቦች ስለሚያምኑ እምቢ ያለኝ እኔን ነው። እኔ ግን ጸበሉ ምኑም ቤተክርስቲያኑም ስለ እሱን በትዕግስት ጠብቁኝ። አንድ ቀንም ምንም አይነት ቅሬታም ሳያመጣ እኔ ችግር የለውም ብትወልጅም ባትወልጅም ምንም ችግር የለውም እያለን በትዳር 5 ዓመት ስንኖር እቺ ልጅ ተፈጠረች። ደስ ብሎ መኖር ጀመረ። ስለዚህ ከሱ ጋር ምን ቅሬታ ምንም ችግር የለብንም። ጥሩ። የእሱ ቤተሰቦች እንዳልሽው ለምን አተዋትም ወደሚለው እስከ መጨረሻው ደርሰው ነበር እያልሽ ነበር። ልጅ ባለመኖሬ ነው። ያኔ ልጅ ስትወለድ ግን በጣም ደስ አላቸው እነሱ። በቃ አሁን ደግሞ ድገሙ፣ ውለዱ፣ ደጋግሙ። ልጅ ምን ያህል ቤት እንደሚያሞቅ አያችሁ። በቃ ደስ አላቸው። አብሶ እናቱ በጣም ደስ አላቸው። እንደተባለውም በቃ እኔ ልጅም አልወልድና መሀን መስያቸው ነበረ። በቃ ደስ አላቸው። ልጅ ስትመጣ በስስት አዩዋት ስላልወለድሽ ያ ነገር መጥቶ ነበር። እሺ፣ ስለዚህ በዚህ አሁን እሱ አንቺን ታግባት ምናምን ማን ነው ፍታት ምናምን ወደሚለው ደረጃ ደርሰው ነበር እያልሽ ነበርና ቅሬታ የመጣው ባለመውለዴ በዛ ነው። ይሄ ቤተሰቡ እንዳለ ሁሉም ነው እንደዛ የሚለው። የአንቺ ቤተሰቦችስ በጊዜው ምን አይነት መልስ ነበር የሚመልሱት? የኔማ በቃ እንግዲህ እግዚአብሔር የፈቀደው ነው የሚሆነው። እውነት ከአንቺ ከሆነ ምንም ማድረግ አይቻልም። እኛ ቤት ወላድ ነን ግን አይታወቅም። ስለዚህ በትዕግስት መጠበቅ ነው። ለምን ትዳርሽን ትበትኛለሽ? እንዲሁም ሲነግሩኝ በቃ ለምን አልተውም ሁላ ብዬ አቅርቤ ነበር ለቤተሰቦቼ ሳማኝ። አዎ እንፋታ አይነት ነገር። አዎ። ስለዚህ እሱም ሁሌ እንዴት ነው ፔሬድሽ አልመጣም ወይ ፔሬድሽ ቀረ ወይ እንዴት ነው ብሎ ስለሚጨቀጭቀኝም የዛም የቤተሰብም ጫናም ስላለበትም በቃ እኔ ደግሞ ሁሌ ጓጓለሁ። በቃ በአሁን ቀረ ስል ፔሬድ ይመጣል፣ በአሁን ቀረ ስል ፔሬድ ይመጣል። ስለዚህ እኔም ሰቀቀን መሳቀቅ ጀመርኩ። መቼ ነው የሚይዘው? የያዘ ጊዜ 9 ወር ሙሉ ካልጋ ላይ ሳልወርድ በሰቀቀን ነው ልጅ የተወለደችው። ማለት እንዴት? በቃ ድንገት ብትወርድብኝ ፍርሃቱ ደም ቢፈስብኝስ ምን ቢለኝ ብዬ እንዳልኩ በቃ ከባድ ዕቃ። ለዚህም ነው ሰራተኛ አስቀድሜ ያስገቡት እንጂ እኔ አንድ ቤት ምን ለኔና ለሱ መስራት አያቅተኝም። ግን እቺ ልጅ በእንደዚህ ነገር መታ ደግሞ ከባድ ነገር ባነሳ የአጉል እንቅስቃሴ ባረግ ብትወርድብኝስ በሚል 9 ወር ሙሉ ተሳቅቄ መጨረሻ ምጤ ደርሶ ምጤን ወለድኩኝ። በሰላም ተገላገልኩኝ። ከዛ በኋላም ልጄን በስስት እያየው 7 ወር ሞላት። ተመስገን ጌታዬ እያልኩኝ መኖር ጀመርኩኝ። ዛሬ ደግሞ እንደዚህ አይነት ዱብዳ ገጠመኝ። ስለዚህ ለራሴ ማመን የከበደኝ ነገር ነው። አሁን የእሱ ቤተሰቦችንም እንዳልጠረጥር ልጅ ስለመጣ ደስተኛ ናቸው እነሱ። አሁን ምንም ቅሬታ የለባቸውም። መጀመሪያ ምን ሳይሆን የልጅ ስለሆነ አሁን ልጅ ስለመጣ ቀን በቀን መተው አይተዋ ዳይፐሩ ምኑ ፓክሪ የተደረገ ምግብ ነው የሚመጣላ ለልጅ ሴሪፋሙ ምኑ በቃ ደስ ብሏቸዋል እነሱ። እሱም እንዳልኩ በጣም ደስተኛ ሆኗል። ከ5 ዓመት በኋላ ልጅ በመፈጠሯ ደስ ብሏታል። ስለዚህ እኔ የምጠረጥረው ድንገት እሷ ከጎረቤቶች ጋር አድርጋ ይሁን ወይ ከሌላ ሰው ጋር ይሁን ብቻ አላውቅም። እኔ ግን ሙሉ በሙሉ ጠርጥሬያለሁ እሷን። እነሱ ደግሞ እሷ ልታረግ አትችልም ብሎ ለማንኛውም እንጠይቃት ብለው ቃለ መጠይቅ አድርገው እሷም የምትጠይቀውን ጥያቄ ሰጥታ መልሳ ነው የወጣችው። ለዛም ነው አሁን አንተን የፈለኩህ እሷን በምትጠይቅበትና ዘዴ በምትፈጥርበት መንገድ ፈጥራ እውነት እሷ ነች አይደለችም። እሷም ደግሞ ካልሆነች ደግሞ ወደ ሌላም ሰው ጥርጣሬ ደግሞ ነግባ። ባለቤትሽ ስለሷ ሲነሳ እንዴት ነው ማለት እሷ ናት ነው የሚለው ወይስ አይደለችም ነው? እንዴት ልታረገው ቻለች? እንደው እሷ ትሆን እሱ ራሱ ግራ ተጋብቷል እንጂ እሷ ናት አይደለችም አላለኝም። እንዴት ሊሆን እንዴት እሷ ደፍራ ታረጋለች? ኧረ ተይ ድንገት ሌላ ሰው ገብቶ እንዳይሆን ምናምን ይለኛል እሱ። እሺ ገብቶ ከሆነ እሷ ሳታይም ወይ ይሄ ካቃ ጨዋታ ነው ወይ
እቃ አይደለም፣ ፌስታል አይደለችም፣ ሰው ነው እኮ። ቢያንስ ቅፍ ስትል እኮ ድምፅ ታሰማለች እች ልጅ እኮ አይደለ? ያኔ ከእቃ ቤት ወጥታ ማን ነው ምንድን ነው አትልም ወይ? ስለዚህ እሷን እንኳን ይዛት ወጥታ እንኳን ባይሆን ድንገት እች ልጅ አቅፋ ይዞ የወጣው ሰው ድምፅ አሰምቶ እሷ ተሻርካበታለች። ገብቶሃል? እኔ አሁን የጠረጠርኩት እኮ እሷ ሙሉ ለሙሉ አቅፋ ይዛ ወጥታለች ልል አልችልም፣ ግን የሆነ ሰው ሲመጣ እሷ ቤቱን ከቨር አድርገዋል። አሁን እንግዲህ ይሄ ሁሉ ነገር ፖሊስ ላይም ተናግረሸዋል፣ ለፖሊሶች ነግረሻቸዋል። እሷም ደግሞ መልስ ሰጥታለች። አልሰማሁም ማለች እኮ እነሱም እኮ ጠይቋት እኮ እሺ አንቺ አይደለሽም ግን ቤት ውስጥ ያለሽው አንቺ ነሽ እና እችም ሴትዮ ልጄን አደራ ስትነቃ ቢያት ብላ ወደ ቤተክርስቲያን ስትወጣ እኔ ነበርኩት ዕቃ ቤት ነው ያልሽው። ዕቃ ቤት ደግሞ እንዳየነው ከቤቱ አጠገብ ነው። እች ልጅ ሰው ነች፣ ወይ ታለቅሳለች ወይ ድምፅ ታሰማለች። አሁን መሳቅም መጮትም የለም። የደረሰች ልጅ ነው። 7 ወር ማለት ልጆች ይፈነጥዛሉ፣ ድምፅ ያሰማሉ። ገብቷል? ስለዚህ እች ልጅ ታቅፋ ስትወጣ የሆነ ሰው ይዟት ሲወጣ ድምፅ ሲያሰማ አንቺ አልሰማሽም ወይ ነው ያሉት። እነሱም ያሏት እኮ ሊጠረጥሯት አልቻ እኔ የጠረጠርኩት እኮ በዛ ምክንያት እኮ እንዴት አሰሚም ወይስ ቤት ውስጥ የለሽም? ሴትዮዋ ስትወጣ አንቺ ሌላ ቦታ ሄደሽዋል ወይ? በፍጹም አልሄድኩም። ስለዚህ አንቺ የትም ቦታ ካልሄድሽ ወደ ሱቅም ወደ ሌላም ወይም ስልክ አውርተሽ ሌላ ሰው ጋር ሂደሽ ሰው ልታገኝ ሄደሽ ከግቢ ውጭ ካልወጣሽ በስተቀር ዕቃ ቤት ነኝ ላልሽው መልስ ግን ዕቃ ቤት ቆመሽ ወይም ዕቃ ቤት እየሰራሽ ከሆነ ግን እቺ ልጅ ታቅፋ ከቤት ስትወጣ ግዴታ ትሰሚያለሽ። ሰምተሽ አይተሽ ማን ነው ምንድን ነው ትያለሽ። ማዳን ካልቻልሽ ደግሞ አይተሽ ዝም ብለሽ ቤተሰቡ ወይም ሰው ሲመጣ መናገር ትችያለሽ ወይም ማለት ትችያለሽ። ስለዚህ አንቺ ጭራሽ አልሰማውም አላየውም ነው ያልሽ። ስለዚህ እኔ ደግሞ ይሄ አልሰማውም አላየውም ሊሆን አይችልም። አንድ ልጅ ካልጋር ታቅፋ ስትወጣ ዝም ብለህ ብድግ አድርገህ ወይም አቅፈህ እንኳን ዳይፐር ለመቀየር ወይም ጡጦ ለማጥባት እኮ ድምፅ ያሰማል። እሷ ጆሮ አልተደፈነም፣ ሙሉ ጤነኛ ነች። እንግዲህ እኔ ቤቴ ሳመጣት ትሰማለች፣ ታያለች። ስለዚህ አሁን አላየውም አልሰማውም አይሰራም። ስለዚህ እኔ ሙሉ ጥርጣሬ ከእሷ ጋር ነው። ባሌ ግን ሊጠረጥራት አልቻለም። እንዴት ልታረገው ትችላለች ነው የሚለው እሱ። እስኪ ለማንኛውም እንግዲህ አንቺ ጋር ይሄ ነገር እያለ አሁን እሷ ቤት ውስጥ ናት ብለሽኛል፣ አልወጣችም እንዴ? እኔ ልጄን ሳላገኝ ተሳስወጣታለሁ። አሁን ከልጄ ውጭ እኮ ከእሷ ጋር በጣም መልካም ነን እንዳልኩ ነው። በጣም መልካም ሰራተኛ ነች፣ ጥሩ ሰራተኛ ነች። የምትታዘዘውን ታዛ ነው አስባ የምትሰራ ልጅ ነው። ልጄ ደግሞ በደንብ ይዛልኛለች። ስለዚህ እኔ ምንም ያደረገች ነገር የለም። እቺ ልጅ ባጠፋ እሷ ሁሌ እኔ ጋር ኖሬ ነው ደሞዝን ብሯን እየጨመርኩ እንዴት ነው። ምክንያቱም በአሁኑ ሰዓት ሌላም ሰራተኛ ብታመጣ ሌላ አመል ነው የምትለምደው። ሁለተኛ ደግሞ ማቆያ ልክተት ብል ልጄ ትጎዳብኛለች። እንዳልኩ በስስት የመጣች ልጅ ስለሆነች እኔ እሷ ምንም አላረገች። እሷን እኔ እፈልጋታለሁ። ልጄንም በደንብ አድርጋ 7 ወር ሙሉ ተንከባክባ ስለያዘች አሁንም እኔ ጋር ነች፣ የትም አልሄደችም። እሷ ላይም እንደፈለኩ እየጮኩ ነው እየተናገርኩ እየወነጀልኳት አይደለም። እሷ አታውቅም። አሁን አንተ እንደጠራው እንዳልኩ ነው። ግን ልጄ በቃ መገኘት አለባት። ትክክል። ስትገኝም ደግሞ ማን የወሰዳት ማወቅ አለብኝ እናት እንደሆነ ስለሆነ። ስለዚህ ልጄ በድንገት 3 ቀን ሆኗታል። እኔ ጡቴን ወጥሮኝ ለጡቴን ሁላ እያመመኝ ነው። አሁን ዛሬ 3ኛ ቀኗ ነው። ዛሬ 3ኛ ቀኗ ነው። ስለዚህ አሁን 3 ቀን ተረባብሸን ነው እየኖረን ያለ ነው። ከሷ ጋር እየተረጎባብጥን ነው ያለ ነው። ግን በቃ ልጄ በዚህም በዛም ሆኖ መገኘት አለባት። ጥሩ። እስኪ አሁን መጀመሪያ እስኪ ባለቤትሽን ላናግረው። ባለቤትሽን ካናገርኩ በኋላ እሷን ላናግራትና በተለይ አሁን የነገርሽኝ ይሄ ስልክ ታወራለች የሚለውን ነገር በካሜራ እንዳፍታ አስቀምጠን ምን አይነት እንቅስቃሴ እንዳላት ቼክ እናደርጋለን። እሱን እኮ ነው የምልህ። ያው በዋናነት የሚፈልግሽው አንቺ ድብቅ ካሜራውን እንዲገጥምልሽም ነውና እስኪ ግረ መንገድ ግን ባለቤትሽ እንዳወራው ብታረጊልኝና እስኪ እሱን የሚለውን ደግሞ ልስማው። እባካችሁ እናንተ ብቻ አርዱኝ። ችግር የለም። እውነት ልጄን በመከራ የወለድኳት ልጅ ነች። እንግዲህ አጫዎች ያለው ቀድም በመከራ የመጣች ልጅ ነች። በዚህ አጋጣሚ ደግሞ እሷን ካጧ ትዳሬንም ላጣ ነው። እኔ ከዚህ በኋላ ሊውለድ አልወለድ የማውቀው ታሪክ የለም። እቺን በመከራ ስለመጣሽ ማለት ነው። እሱ የእግዚአብሔር ስራ ነው። ነገ እኔ መንታም ልወልድ እችላለሁ፣ ላልወልድም እችላለሁ። ግን ያየዋትን ልጅ ግን እጓጓታለሁ፣ ማግኘት አለብኝ። ለዛም ነው እርዳኝ የምልና አንተንም እንድጠራ የፈለኩት። እሺ እኔና ባለቤትሽን ጥሪልኝ። እንግዲህ ውድ ቤተሰቦቻችን እስከ መጨረሻው ድረስ አብራችሁን ቆዩ። ዛሬ እስክንድርና ተሙ የተሸወዱትን ነገር እነግራችኋለሁ። ደግሞ እኛ ምንድን ነው የተሸወድነው? እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ
ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ወዳጄ እንግዲህ ያለውን የዋጋ ግሽበት ነግሯቸዋል። በተለይ ደግሞ በአንዴ በ3 ወርና በ4 ወር ውስጥ የ1.4 ሚሊዮን ብር ልዩነቱን በሚገባ አይተናል። እናንተም ፈጠን ብላችሁ ሱቆቹንም ቤቶቹንም ለመግዛት ጥረት አድርጉ። ወንድሜ አንተም ደግሞ ተባበራቸው። በተለይ ውክልና የሌላቸው ሰዎች፣ መረጃ መውሰድ የሚፈልጉ ሰዎችን ዲቴል እየጠየቃቸው እናንተም ደግሞ የምትፈልጉትን መረጃ ጠይቁት። እኛ በሱ በኩል ምንም አይነት ነገር ከመጣኛም ስለምንሳተፍበት ችግር የለውም ወዳጆቼ። አንተም ተባበራቸው። ፈጣን ብላችሁ ሱቁን ለመግዛት ጥረት አድርጉ ለማለት እወዳለሁ። ይመቻችሁ። ወንድሜ እንኳን ደህና መጣ። ታወቃቸው መላክ ጋዜጠኞች ናቸው። ስለ ልጃችን ጉዳይ ትንሽ እንድንወያይ ልጃቸው ነው። እንዴት ጋዜጠኛ ማለት? ያው እኛ መርማሪ ጋዜጠኞች ነን። በዋናነት የምንሰራው አንድ የተፈጠረ ችግር ካለ ያን ችግር በተለያዩ ሁኔታዎች መርምረን እውነታውን ማውጣት ነው። እዚህም ደግሞ አንድ የተፈጠረ ነገር አለ። ልጃችሁ ያው ጠፍታለች አይደል? አዎ ጠፍታለች። ግን አሁን ለጋዜጠኛ እንደዚህ ያሳልፉ መስጠቱ ምን ያህል እንትን ነው? ቢያንስ እኔ እና አንቺ ተነጋግረን ልጅቱንስ ሌላ ጭንቀት ውስጥ ጎረቤትንስ ትዝብት ውስጥ ከምንጥል በሚለው ነው እንጂ እኮ ነገሩማ ተፈጥሯል እኮ እንደተፈጠረ ግልጽ እኮ ነው። ይሄ ምንም የሚደበቅ ነገር አይደለም። ስንት ዓመት ስንኖር እቃ ጠፍቶን የማያውቅ ሰውዬ ዛሬ ልጅ ጠፋ ስትባል እንደ አባት እንደ እናትም ምን ያህል ጭንቀት እንደሚመጣም ይሄ የሚታወቅ ነገር ነው። ግን ጋዜጠኛ እስከምናመጣና ይሄ ነገር ምናልባት ሁሉ ይገኛል ሌላ ከማህበረሰቡ ከጎረቤቶቻችን ጋር ለምን ትዝብት ውስጥ እንወድቃለን በሚለው ምን ነው ትዝብቱ? አሁን እኮ እሷም ልጅ አይደል እንደጠፋኝና ትዝብት። አዎ እኔም እኮ ልጄ እኮ ነኝ። ስለዚህ አሁን ጋዜጠኛ እንጥተሽ እኔ ሰው አማክሬ እነሱ ሚዲያና እነሱ መርማሪ ጋዜጠኞች በጣም መልካም ናቸው፣ ብዙ ነገር ይረዳሉ ስላሉን እኔ በቃ እንዲረዱኝ ነው፣ ለሌላ አይደለም። በቃ እኔም ደስ ይለኛል። እነዛ ፖሊሶቹ እየረዱን ነው። እኔም እኮ ደስ ይለኛል። እኔም እኮ እንደ አባት እንደ አንድ ወላጅ ቅር አይበላው እነሱ ስለመጡ አንተ ቅር አይበላው። አይ በቅድሚያ ግን መነጋገር የለብንም ወይ ነው እንጂ ቅሬታ ስላልነገርኩ በድንገት ነው እንጂ ያ አጋጣሚ ያው ልጅ የጠፋበት ሰው የሚያደርገውን ታውቃለህ። ግራ ገብቷታል። እኛም ደግሞ ልጇ እንደጠፋች ስትነግረን ያው የልጅ ጉዳይ ነውና ነው እዚሁ አካባቢ የሆነ ስራ መተን ነበር። በዛው አዋየዋቸው። በጣም ስታለቅስ ነው ወደዚህ የመጣ ነውና ዞሮኛ ልንረዳችሁ ልናግዛችሁ ነው። ጋዜጠኛም ሆነን ፖሊስም ሆነም ማህበረሰቡን ማገልገል ነው ዋናው ሐሳቡና እኛም ደግሞ እናንተ ልናገለግል ነው የመጣ ነው። ሌላ ዓላማ የለውም። እንዳልከው ሰው ማሳቀቅ ነው። ግን እውነታው የግድ መታወቅ እስካለበት ድረስ የትኛውም ሰው ይጠረጠራል። አዎ ይጠረጠራል። እኔ አሁን ምን መሰለህ እንደዛ ሊል የቻልኩበት ምክንያት አሁን ጋዜጠኛ ፖሊስ ምናምን ሲባል ነገሩ እየራቀና እየራቀ እንዳይሄድ ነው እንትኑ ገብቶሃል? ለምን እንዲያውም ጥሩ ነው እንጂ መርማሪው በዛር አካባቢው ላይ እንደዚህ አይነት ውጥረት ሲመጣ ልጅቱ እንዳትርቅ እንዳያርቋትና ሌላ የባሰ እንትን ውስጥ እንዳንገባ በሚለው ነው እንጂ እኔ መረዳቱንም ልጄንም ማጣትንም አልፈልግም። ልጄንም በቅርቡ አግኝቼ ወደ ትዳሬም ተመልሼ እንትን ማለት ነው። ምክንያቱም እኔ ከባለቤቴ ጀምሮ ስንት ዓመት ስንኖር የኔ ቤተሰቦች በሚናገሯት ነገር ስንት ተጨንቃ የኖረች ሰው ነች። ቤተሰቦቼ ጋር እንኳን ይዣ ሲሄድ እንኳን ደስተኛ የማትሆንበት ሰዓት ነበረ። ምክንያቱም እኔ እና እሷ የምንተዋወቀው ነገር ስላለ ነው። ያን ነገር ስላለ ያን ነገር ይናገሩኛል በሚል ደስተኛ ትሆን ነበር። አሁን እቺ ልጅ ከተፈጠረች በኋላ ያለው ነገር ጥሩ ሆኖ
ቤተሰቦቿ ጋርም ስትሄድ ደስተኛ ናት። የኔ ቤተሰቦች ጋር መጥተው ሲጠይቋት ደስተኛ ናቸው። ያ ነገር በመሆኑ ደስተኛ ነኝ። ያን ደግሞ አሁን የከፋ ነገር እንዳይፈጠርና የባሰ ለትዳራችን አስጊ እንዳይሆን በሚለው ነው እንጂ እኔ ልጄን ማጣት እንዴት ይሆናል? ይሄ የማይሆንም እንደ እንኳን አይደለም ሰው ልጅ ቀርቶ እንስሳም ራሱ ልጁን ማጣት አይፈልግም። ማንኛውም ሰው ከወለደው ፍጥረት ጋር መኖር ነው የሚፈልገው። ያን ለማለት ነው እንጂ እኔ ሌላ ምንም ችግር የለብኝም። ውሎ የምትረዱን እንትን የምትሉን ከሆነ የእናንተን እርዳታ የእናንተን ድጋፍ ያስፈልገናል። እንትን ይፈልጋል። ዞሮ እኛ የመጣንበት እንዳልኩ አላማው ምንድነው? ከመሰረቱ ሴራውን በማጥራት ማን ሊሆን ይችላል፣ እንዴት ተፈጸመ፣ መቼ ተፈጸመ የሚለውን ለማጥራት እንዲመቸን ነውና እሷ እንደነገረችን ከሆነ ለቤተ ክርስቲያን ወጥታ በሄደችበት ስትመለስ ነው ልጇን ያጣችው። እሷ ቤተ ክርስቲያን ለታቦት ይወጣልና እዛ በዛ ሄድኩ ልጄን አስተኝቼ ልጅቱ እንደዚህ ምግብንም ወተትም ስጫት ብያ ሄድኩ ነው የምትለው። ስመለስ ልጅቱን አጣኋት። ማን ይሆን ይችላል በሚለው ነው አሁን እንትን የተፈጠረው። እኔ ደግሞ እንዴት ምን ማለት ነው ይሄ ነገር? ቤት ውስጥ ደጅ ውስጥ የተሰጣ ልብስ የተሰጣ ጫማ የማይጠፋበት ማህበረሰብ ጎረቤት ውስጥ እየኖርን ዛሬ ልጅን የሚያክል ነገር ጠፋ ስትባል ምንድን ነው የምጠረጥረው? ሚስትን አጠረጥር። ይቺ ልጅም ደግሞ ያለችው ጉያችን ነው። እስካሁን ባለው እንትን ምንም አይነት ቅሬታ ነገርና ግጭትም አልተፈጠረም። ምንድን ነው የምትለው? አሁን በጣም እዚህ ጋር ግራ ያጋባሃል። አሁን እኔ ምንድን ነው አንዳንዴ ሳስበው ምን አለ አዝላትስ ብትሄድ ይህን ያህል እንትን ባትኖር ችልተኝነት ባትፈጥር ብዬም ደግሞ ውስጤ ደግሞ እንትን እላለሁ። ቸልተኛ ሆናለች ነው የምትለው? እንደው ይዛት እንደው አቅፋት ትሄዳ እንዴ? ጠዋት ብርድ ነው እንዴ ብዬ ነው ልጅን አዝዬ የሚሄደው። ሰራተኛ የቀጠርኩት አይደል? ለምንድን ነው ልጄ እንዳይበርዳት በስንት እንድትንከባከባት ቤት እንድትቀመጥ እኔ አንድ አፍታ ተሳልሜ አንግሼ ለማምጣት ነው እንጂ አዝዬ መውጣቱ መች ጠፋኝ እኔ። ልክ እኮ ነሽ እኮ። አሁን እኮ ምን መሰለሽ ነገሮች ከተፈጠሩ በኋላ ነው ይሄ ነገር አሁን እንደ ጸጸቱ የሚመጣው። አንቺም እኮ እንደ እናትነትሽ ልጄን ታቅፊያት ሄጄ የበረከቱ ተካፋይ ሆና ብትመጣልኝ ብለሽ ልታስቢ ትችያለሽ። እኔ ግን የሚሰማኝን ነገር ነው የምነግርሽ እንጂ ጃቤድኩማ ብያለሁ። ምን ነው ባልሄድኩላ ብያለሁ። ምን ነው ልጅሽን የሚል የፈለኩት እንጂ ግዴታ አንቺ ጥፋተኛ ነሽ አንቺ ጋር ነው ችግሩ እያልኩም አይደለም። ትክክል ነው። ለልጅሽ በማሰብ ብርድ እንዳይመታ በሚለው ነው ያደረግሽው። ግን ውሎ ድርጊቱ ሆኗል። አሁን ለሆነው መካሰስ ምናምን ሳይሆን ወደ መፍትሄው ሄደን ልጃችንን የምናገኝበትን መንገድ ብቻ ነው እኮ። እነዚህም ሰዎች ደግሞ መፍትሄ የሚሰጡን ነው። እኔ ሰው ሳማክር በጣም ከዚህ በፊት ብዙ ነገር እየረዱ ወንጀለኛን እየያዙ የተጎዳን ሰው ያስመለሱ እኮ ነው እኮ ይርዱን ነው እኮ የምልሽ። እንዲረዱን አንተ የምታውቀውን መረጃ ስጣቸው። እኔም መረጃ ሰጥቻለሁ፣ አዋርቼዋለሁ። እኔ ምን መረጃ ለሚጠይቅ ጥያቄ በደንብ መልስለት። አሁን ምን መረጃ ለሚጠይቅ ጥያቄ መልስለት። እኔ እናንተ አሁን አንተ እኔ እኮ መረጃ የምሰጠው ቤት ውስጥ ሆኜ ቢሆን ኖሮ ቤት ውስጥ አንተም አለ ሰራተኛዋም አለች፣ እኔ የለሁም፣ ልጅቱ ጠፋች። ከሁለት አንዳችሁ መረጃው ልታውቁ ትችላላችሁ ትባላለህ። እኔ የለሁም። አንተማ ወደ ስራ ወጥተሃል መቻለህ። ስለዚህ ምን አይነት መረጃ እንደሌለህ እየነገርኩህ ነው። ታውቃውን ነው እኮ አሁን ለምን እንደምትናደድ እየገባኝ አይደለም። አሁን ስሜታዊ አትሆን ማለት አሁን ይሄ ጉዳዩ በእርግጥ ልጅን የጠፋችው እረዳሃለሁ፣ ልክ ነህ። ግን ደግሞ አሁን እያወራን ያለ ነው ኖርማል ወሬ ነው ወይም ደግሞ መረጃዎችን ለመሰብሰብ ነው እንዳለች እንጂ አንተ ቤት ነበርክ ወይም አንተ የሆነ ነገር አድርጋል አይደለም እያለች ያለች። አሁን እኮ ገባኝ እኮ መረጃ ለመስጠት እኮ በአቅራቢያው ብትሆን አሁን እኮ እሺ ብንሆን መረጃ ሰጣለሁ። አሁን መረጃ ለመስጠት አሁን እንግዲህ እናንተ ማንኛውም ወንጀል እንደሚሰራው የምትጠረጥረው ሰው አለ ወይ ነው አይደል? እኔ የምጠረጥረው ሰው የለም እስካሁን። ከጎረቤቶቼ ጋር ከእግዚአብሔር ሰላምታ ውጪ ብዙ ቀረቤት የለኝም። እሷም ታውቃለች። ጠዋት ወጥቼ ስራዬን ሰርቼ ነው እንደማንኛውም ሰው መንገድ ላይ ግቢው ስንገናኝ ሰላም ተባብዬ ነው የምወጣው። ይሄን ያህል እንትን የለኝም። አሁን ያን ነገር ማን ልጠርጥር እኮ ነው? ማንን ነው የምጠረጥሩ አሁን በዚህ ውስጥ? እሺ አሁን ባለቤት ከነገረችህ ተነስተህ ልንጠረጥረው የምንችለው ሰው አንድ ሰው
መልክ አሁን ባለቤትህ እንደነገረችን ከሆነ ኧረ እኔ ለእሱም ነግሬዋለሁ። እኔ እሷን እኮ ጠርጥሬያለሁ ስለው ለምን ብሎኛል እኮ ነግሬዋለሁ። አሁን ውጪን እየጠረጠርኩ ነው ያለሁት ብዬዋለሁ። እንደ አንቺ ጥርጣሬም ልጠረጥር እችላለሁ። ግን ምን መሰለህ ልጅቱን ስጠረጥራት ልጅቱ ብታደርገው ኖሮ ይዛ ነው የምትጠፋው የሚል ግምት ነው ያለኝ። ልጅቱ አውጥታ አሳልፋ ሳታ ሊሆን ይችላል። ይሄ እኮ እንደ ግዴታ እኮ ንጹህ ነች እያልኩ አይደለም እኮ መጠራጠርም አለብን ግዴታም ነው። እንደ ወላጅም ፖሊስም እንደ ፖሊስነቱ የሚጠራጠረው ነገር አለ። ግን ልጅቱ በአብራን ሆነች። ምንም አይነት ከድሮ የተለየ ነገር የለም። ከእሷ ጋርም ተስማምቶ እየኖሩ ነው። እንዴት ነው አሁን የማደርገው? እኔ እኮ በጣም እየተጨነቅኩ ነው ያለሁት። እሺ ተደውሎ ወይም ስለ ልጃቸው የተነገራቸው ነገር አለ እንደዚህ የኔ ያህል ብር አምጡ ምናምን? ኧረ በፍጹም እሱማ ቢሆን እንዴት አውቃለሁ እኮ እሱ ተደረገ ማለት እኮ ኦልሞስት መረጃው አገኘ ማለት እኮ። አሁን ጸጥ ነው የተባለው። ጸጥ ነው ያለው። የ3 ቀን ሙሉ ይሆን አነጋ አልመሽ እያለኝ ነው ልጄ። እባክህ ይሄ በጣም ከባድ ነገር እኮ ነው። እኔ አሁን እኮ ይሄን 3 ቀን እኮ በአግባቡ እንኳን ምሳና ቁርስም እኮ እየበላን አይደለም እኮ። እንዴት ነው የምትበላው? እንዴት ነው እሱማ ልጅ ጠፍታ መቼስ እንዴት ነው ቤቱም ራሱ ቤት እንዴት እንደሚከብድህ እንዴት እንደሚጨንቅህ እንጃ። ብቻ እግዚአብሔር ግን ውሎ ያው አንድ መፍትሄ ይመጣል። እቺ ልጅ የዛኔ ቤት ውስጥ ነበረች እሷ ቤተክርስቲያን በምትሄድበት ጊዜ። አሁን አንተ ዝም ብለህ ያው እንደ ወንድ ልታናግራት ትችላለህ። የጠየካት ጥያቄ ነበር ወይ? ምንስ መለሰችልህ? ሰራተኛዋን ጠይቀሃታል? ሰራተኛዋን ጠይቄያታለሁ። እንዴት መቼም ልጅ ጠፍቶ እሷ ለእሷ ኃላፊነት ተሰጥቷት የሚያክል ነገር ሳትሃት ጠፋች ስትብላ ምንድን መረጃ መጠየቅ ትችላለህ። ግን መረጃ አጠያየቃችን የወታደርና የፖሊስ እና የኛ ይለያያል። እኔ አሁን ምንድን ነው እንዴት ነው ብዬ በምጠይቃት ጊዜ ተኝታለች። ተኝታ እኔ ዕቃ ቤት እየሰራሁ ነበር የነገረችኝ እንትዬ አብስዬ ምን ብዬ ልጅቱን ላበላት ገብቼ ለመቀስቀስ ሞክር ቆየች በጣም ብዬ ስሄድ የለችም ነው የምትለው። እንዴት የለችም? መሀል ላይ የመጣ ሰው ነበሩ ወይ ከጎረቤትም ወይ ጓደኞችሽም ካሉ ከግቢ ውስጥ ካሉ ሰዎች አንዱም እየመጣ ሰው ነበሩ ወይ? አልመጣም። ታዲያ እንዴት ይሆናል እንዴ? ሰው ዝም ብሎ ይወጣ እንዴ? የሰው ልጅ እኮ ቢያንስ እኮ ድምጽ ያሰማል እኮ። ያ ነገር እንዴት ሆነ ነበር የጥያቄ። ያንተ ቤተሰቦች ወይም የሷ ቤተሰቦች እዚህ ቤት የሚመጣ ሰው አለ? ያው እንደ ቤተሰብ ማለት ነው ለመጠየቅ። የኔ ቤተሰቦች ይመጣሉ አልፎ አልፎ። እህቴ ትመጣለች። ትመጣና ያው ልጅቱ ጋር አይታ ምን ብላ ተነጋግራ ሰላምና ፍቅር ነን ስለ ሰላም አይደለም አሁን እኔ ስለ ሰላሙ ምናምን ሳይሆን ያወራሁት የሚመጣ ሰው አለ። ይመጣሉ እነሱ። አዎ የኔም ቤተሰቦች ይመጣሉ። እናቴም ትመጣለች። ጠዋት ገላቸውን ታጥብልኛለች፣ ልብሷን አልብሳ አበልታልኝ እኔ ስኖር ተደዋውለን ቤት ነሽ ወይ ልምጣ ወይ ብለው ነው የሚመጡት እነሱ። ተደዋውላችሁ ነው የምትመጡት? አዎ አሳውቀውን ነው የሚመጡት። ዛሬ ልንመጣ ነው ልንጫወት ነው ከልጅሽ ጋር ቤቱን ፏፏ አድርጊ ቡና ምሳም አንቺ ጋር ነን ይላል። መተው ተጫውተው ምን ብለው እሱ ብዙ ጊዜ ስራ ስለሚሆን ተጫውተው ልጄን አቅፈውልኝ እንዳልኩ ልጅም ለልጄ ምግብ ከሱፐር ማርኬት ይዘው ምናምን ይመጣሉ። ነግረውኝ ነው እንዲህ በድንገት ዘለው ብሎ ብድግ ብሎ የሚመጡት ነገር አይደለም። እሺ ይሄ ከሆነ ሳይደውል የሚመጣ ሰው የለም ማለት? የለም ሁሉም ደውለው ጠይቀዋል። አሁን ያኔ እናቴ ቤተክርስቲያን ምን ደውላልኛለች የት ነሽ ወይ ነቃሽ ወይ እንዴት አደርሽ ወይ ብላ። ያንቺና? አዎ ልጄን ትቼ ቤት ነኝ ቤተክርስቲያን ነኝ እያነገስኩ ነው ሊሄድ ነው ብያት ነው ስልኬን ዘግቼ ወደ ቤት የመጣው። እና ማንም እንደዚህ ድንገት የሚመጣ ሰው ዛሬ ልመጣ ነው ድንገት የሚመጣ ሰው እስካሁን ባለው ነገር የለም። እኔ ድንገት እንደው እኔ አንድ አሁን ቅዳሜ ወይ እሑድ እንደዚህ ቅዳሜ ከሰዓት ወይ እሑድ እረፍት ነኝ ስመጣ ደውለው እንደዚህ ቡና አዘጋጅ ገለመሌ ምናምን ብለው በቃ አንድ ይሄ ያው አልል ይሄ ቤተሰብን ጨዋታ ተንጫይተህ ምን ብለን እንበታተናለን። አሁን ምናልባት ሚስትህ ልጅ ባይኖራት ኖሮ ያንተ ውሳኔ ምን ሊሆን ይችል ነበር መጀመሪያ ላይ? እኔንም እሱንማ እኮ ይሉልህ 4-5 ዓመታት ሙሉ እኮ ስንኖር እኮ የኔ ቤተሰቦች እሷን እየተናገሯት እየጎዷት ነበር። ያንን ሁሉ በትዕግስት በመከራ በብዙ እሷም ታውቀዋለች። ያንን ኖረን አልፈን ፈጣሪ መቼም ቸር ነው ሰጠን። ተወልዳ እቺ ልጅ እዚህ ደረጃ ደርሳ እንደዚህ መሆኑ ደግሞ ሳስበው እንዴ
ለዚህ ደግሞ ባይሰጠን እኔ አሁን የጠየቅኩት ጥያቄ ምንድነው መሰለ መላኩ ምናልባት ባለቤት ልጅ ባትወልድ ኑሮ ምንድነው ውሳኔ የነበረው? የኔ ውሳኔ ምንም መወስነው ነገር ከሷ ጋር መቀጠል ነው። እቀጥላለሁ። ጥሩ እንግዲህ መላኩ ያው ጥሩ መረጃዎችን ሰጥተኛል። ምናልባት ሰራተኛዋንም እንድናገራት እድሉን ስጡኝና አንዴ ላናግራት። ከዛ ከሷ ጋር የተነጋገርነው ነገር አለ። እሱ ነገር እናደርጋለን። ግን ሰራተኛዋን እንዳናግራት እናንተ እንትን በሉኝ። እኔ እሷን ላናግራት። አመሰግናለሁ። የመርካቶ ነጋዴዎች ጩኸት ተሰማ። በ2.4 ሚሊዮን ብር ጠቅላላ ዋጋ የንግድ ሱቆችን መንግስት በ70/30 ፕሮጀክት ከሜሪት ፕሮፐርቲስ ጋር በመተባበር 6500 ካሬ ላይ ያረፈ ዘመናዊ ሞል ከ11 እስከ 32 የካሬ አማራጮችን የያዘ በውስጡም በቂ ፓርኪንግ፣ ሊፍት፣ ስቶር፣ ካፍቴሪያ ምን ይሄ ብቻ በሙሉ ግንባታ ጥንቅቅ ብሎ ምንም አይነት የጋራ መገልገያ ሳናስከፍሎ በኔት ኤሪያ ብቻ አቅርበንሎታል። ግንባታውን ቀድመን የጀመርን በመሆኑ በ12 ወር ማስረከባችንም ለየት ያደርገናል። ሳይቀደሙ ለመቅደም ቅናሹም ሳያበቃ ይደውለው። እሺ እህቴ እንኳን ደህና መጣሽ። እኔ እስክንድር እባላለሁ። እሺ እኔ ብርቄ እባላለሁ። ሰላም ነው አለሁ ብርቄ። ያው የተፈጠረውን ነገር እንግዲህ አሰሪሽ ነግራኛለች። ባይዘው ያምሮብሻል ዛሬ። አዎ አሰሪ ናት። እንደውም ከማማ ጋር ከማማ ጋር አብራችሁ ፎቶ አስነሳችሁ ብላ ነበር። እንዴት ህፃኗ ከመጥፋቷ በፊት ነው የተሰራሽ የነበረው? አዎ እንደ ዛሬ ልጠፋ ማታ ጊዜ ነበር የተሰራው። ማታ ተሰርተሽ ጠዋት ላይ ነው ይሄ ነገር የተፈጠረው። አይዞሽ ማመን ነው የሚያቅተው። አይዞሽ እስኪ ስለተፈጠረው ነገር ንገረኝ። ምንድነው የሆነው የዛን ቀን? የዛን ቀን አመታዊ ክብረ በዓል ነበርና ጠዋት ተነስታ ሁልጊዜ ስትወጣ ቤተክርስቲያንም ሆነ ምንም ስትሄድ ይዛት ነበር የምትሄደው። የዛን ዕለት ዝናብም ነበረ ንፋሱም ምናምን ስለነበረ ይዣት አልሄድም ብላ አስተኝታት ዳይፐሯን ቀይራ ምን ብላ ቤተክርስቲያን ልሄድ ነው ስትነሳ ይሄን ወተትና እንትን አላት ኩከር እሱ ይሰራላት ምናምን ብላ ሄደች። እሺ ብዬ አየኋት። ትንሽ ሰዓት ቁጭ ብዬ ተነስቼ ወጣና ኩሽና ገባሁ። ከዛ እንደ ድንገት ደግሞ ኩሽና እየሰራራው ምናምን እሱ ስጨርስ ደግሞ እንትን በቃ እቃ ምናምን ማጠብ ጀመርኩኝ። ብዙ ሰዓት ተኝታ ስለማታውቅ ብዙ ጊዜ ወይ ደክሟት ነው። ሌሊትም ላይ ደግሞ አስቸግራ ነበረ። በቃ የሌሊትም እንቅልፍ ይሆናል ብዬ ዝም ብዬ እንትን እቃ ምናምን እያጣጣሁ እየተንኮሻኮሽ ነበር። ከዛ ስትቆይብኝ በጣም ድምጿን ስላልሰማኝ ስገባ ዳይፐርም እዚህ ጋር የተከፈተ ዳይፐር ነበር፣ እሱን የለም፣ ዋይፕስም የለም። ባዝሊኖቹ ተነሳስተው ምናምን በቃ እንዳለ እስከ ፎቶዋን የተነሳችን ነው የሄደችው። ከዛ ደንግጬ ስልክም እንትን አላልኩም፣ አልደወልኩም። ሙሉ እዛ አካባቢ የነበረው ነገር በሙሉ አብሮ ሄዷል፣ አብሮ ተነስቶ ሄዷል። ከዛ ደንግጬ በቃ እንትን ድንገት ምናምን ብላ ስትለኝ አይ የሚጣኩ የለችም ምናምን ስላት የት ሄደች ምን አረግሻት ምናምን ብላ ስትጮህብኝ አረ እኔ እንደሱ አይደለም እኔ አላቅም ኩሽና ነበርኩኝ ምናምን ብዬ ስላግራት በቃ ተናደረች፣ ጮኸች፣ ተቆጣችኝ። ከዛ ፖሊስ ጣቢያ ሄድን። ስናመለክት ምንም ነገር የለም፣ በሩ ክፍት ነበር ምናምን። ማንኛውም እንኳን እሷን እቃ ራሱ አስቀምጠክ በሩን ክፍት አድርገህ የምትወጣበት ቢን ያለ ነው። ግን ይሄ ነገር እንጃ ነው። ያው የተጠረጠርሽው አንቺ ነሽ ለጊዜው? ለጊዜ እኔ የጠረጠረች። ምን ተሰማሽ? በጣም ነው የሚሰማክ። አንድ አመት ከምናምን የኖርክበት ቤት ስትጠረጠር በእንደዚህ አይነት ነገር ቀሽም በሆነ አስተሳሰብ ስትጠረጠር ምን ማለት ነው? እኔ ሲጀመር እንዴት ልብ ሆነ እኮ እንትን ይላል እኮ አይምሮ አይሰራም እንዴ? እቺ ልጅ እኮ ከተወለደች ጀምሮ እኮ ነው እንጂ ትናንትና አይደለም የመጣሁት እኔ እዚህ ቤት። እና እንዴት ነው እስቲ አንተ ራሱ ስታስበው እንዴት ነው እንትን የምትለው? ያው የሰው ልጅ የተለያዩ ወንጀሎችን ሊፈጽም ይችላል በተለያዩ ምክንያቶች። አሁን አንቺ ፈጽመሻል ሳይሆን ወይ ብር ሲያታልለው ሰው ወንጀል ሊፈጽም ይችላል፣ ወይ የሆነ ሰው ሲያስገድደው ወንጀል ሊፈጽም ይችላልና ከዛ አንግል ነው። አሁን አንዳንዴ አንቺን
እቺ ልጅ ሰው አስገድዷት ሊሆን ይችላል ብለው አስበውም ሊሆን ይችላል እኮ የጠረጠሩት አይደል? እኔ ሲጀመር ከማንም ሰው ጋር አልተገናኘሁም። ድንገት ልጠረጥረኝ የምትችለው ከአጠገባችን ባለችው ጎረቤት ልጅ ነው። ከእሷ ጋር በቃ እንዴት ልበልክ፣ በጣም ጥሩ ልጅ ናት። አሁን ምንድን ነው እሷ የምትለው ጥሩ አይደለም ከሰራተኛ ጋር እንትን ሲባል እቃ ውሽኝ ይባባልና የሆነ እቃ ሲጠፋ ግጭት ይፈጠራል። እና እኔን በቃ በማይሆን ነገር ታስቢኛለሽ። ከጎረቤት ጋር ደግሞ ወኔ ወጥቼ ጠዋት ወጥቼ ማታ ምገባው ስለሆንኩኝ እኔ ከነሱ ጋር መጋጨት አልፈልግም ነው። እና እንደዚህ አይነት ነገር ደግሞ እኔ አላደርግም። ለምን ከአሰሪዎች ውጭ እቃ የትኛውን እቃ በየትኛው ገንዘቤን ገዛሁት አንስቼ የምሰጥባቸውን እነሱን እቃ ከዛ በቃ በሱ ነው ከነሱ ጋር ተሻርከሽብኝ ነው ከሆነ ሰው ጋር ተሻርከሽብኝ ነው ልጄን የሰጠሽብኝ ታውቂያለሽ። ስንት አንቺ ራሱ ከመጣሽ በኋላ ስንት ስድብ ነበር ታውቂያለሽ። አሁን እንደዛ እንትን የምትይ ምናምን ስትል እኔ ሲጀመር እኔ አውቃለሁኝ የመጀመሪያ ልጇ እንደሆነች ነግራኛለች። ስንት መከራ እንዳየሁባት ብላለች። ግን እኔ እንጃ እኔ እንደዚህ አይነት ነገር ላይ ትጠረጥረኛለች ብዬ በየትኛውም እኔ አላስበውም ነበር። ከእሷ ጋር ምን ከአሰሪሽ ጋር ምን አይነት ግንኙነት ነው የነበራችሁ መጀመሪያ ላይ ልጅቷ ከመጥፋቷ በፊት? በጣም ጥሩ እንደ ሰራተኛ ራሱ አታይኝም። እንደ ጓደኛዋ ነው። እንደዚህ ተፈጥሯል ለምትለኝ እንደዚህ ነገር ሊያጋጥምሽ ይችላል ምናምን። ቤተክርስቲያን ራሱ ስንሄድ ይዛኝ ነው አብረን ነው የምንሄደው እንጂ በቃ ከትላንት ወደ በሶስተኛ ቀኗ ነው ዛሬ ከጠፋች። የዛለታ ብቻ ነው ብርድ ነው ዛሬ በቃ ይሄንን ቁርስ ስሪላት አብራችሁ ተቀመጡ ከቤትም እንዳትወጡ ብታለቅስም በርጋ ይዘሻት እንዳትቀመጭ በጣም ኃይለኛ ንፋስ አለ በቃ ስላለችኝ እሺ ብዬ ነው። በቃ እኔ ደግሞ ያዘዘችኝን ስራ ለምን ስትመጣ ልጅቷም እንትን ሳትበላ ቤቱም እንትን ሳይስተካከል ሲጠብቃት ደግሞ ደስ አይልም ስለሚናደዳልሽ በሚል ቶሎ ቤት አስተካክዬ ዕቃ ላጥብ ስገባ ምግቧን አብስዬ በድንገት ልጅቷ የለችም። አንዳንድ ጊዜ እንዳልሽው አሁን ቤቱ ይሄ ነው፣ ኩሽናችሁ ደግሞ እዛ ጋር ነው። እንዳየሁት ሩቅ አይደለም። ስትሰሪ የሆነ ክብድ ያለሽ ነገር ነበር የዛኔ? ያው አንዳንዴ ይታወቃል አይደል? ሰው የሆነ ሰው ይዞት ሲሄድ ምናምን ስሜት አለውና እንደዚህ አይነት ስሜት ሰምተሽ ነበር የዛኔ? ምንም እንትን አላለኝ። የሆነ ሰዓት ላይ ነው እንደንገት ደግሞ የዛለታ ሌላ ጊዜ ዕቃ ምናምን ሳጥብ እንትን ነበር በር ከፍቼ ነበር ይውሽ ነው ማለት እንደ ድንገት በሩ ሲዘጋ ቶሎ በቃ እኔም ስለቸኮልኩኝ ለልጅቷ ምግብ እንትን እንዳይልባት በቃ ቶሎ በእንትን በር ዘግተሽ ሰሪ ነበር። በሩ ተዘጋ በቃ የትኛው የኩሽናው በር ወደዚህ ዕቃ ሳነሳሳ ምናምን ሲዘጋ ትቼው ማነሳሳት ስጀምር በቃ እየጠራረኩኝ ዕቃ እየጠበቅኩ ስለነበር ከዛ ስጨርስ አልጠራረኩም እንትን ራሱ ከዛ መጣሁ ሩጭ ስመጣ ሳያት ልጅቷ የለችም ካልጋ ላይ አልጋ ላይ እንዳለ ዕቃው እንዳለ ተነሳስቷል። በቃ የሆነ ድምጽም የሰማው መሰለኝ። ሰምተሽ ነበር ድምጽ? አልሰማሁም ግን የሆነ ያለቀሰችም መሰለኝ። የሆነ ዝም ብለህ የምትደነግጠው ነገር የለም ልጅ ያለቀሰች ብለህ እንደዛ ብዬ ሩጭ ስመጣ ምንም ነገር የለም። እንደ ድንገት ደግሞ ከግቢ እሷ ሰው ሰላም እያለች እየገባች ነበር አሳርሽ። እሺ ከዛ ወደ ቤት ስትገቢ ግን እንዳልሽው ምንም ነገር አላገኘሽ? ምንም ነገር አልጋው ላይ ምንም ነገር የለም። ምን ተሰማሽ የዛኔ? እንዴት ደነግጣለህ? እንዴት ምንም አይሰማክም አንተ? በጣም ደንግጫለሁ። ምን የሚይዘው ነገር ሁላ ነው የጠፋብኝ። መታ ስታይም ፊቴን በቃ እያለቀስኩ ነበር። ምን ሆነሽ ነው? ምን ተፈጠረ? ምን ሆነሽ ማማ ስትለኝ የለችም ከቦታው ላይ ካልጋ ላይ የለችም እንደተኛሽ ምናምን እንዴት ምናምን ብላ ስትጮሷ በዛ ሰዓት ስጮብኝ ኧረ እኔ ምንም የማውቀው ነገር የለም እኔ እንደዚህ እየሰራሁ ነበር ስሪላት ብለሽ ከዛ ቤት አጸዳርቼ ቤቱንም ሳጸዳዳ ነበረች ተኝታለች። ከዛ ኦልሞስት ከ10 ደቂቃ ከ15 ደቂቃ በኋላ ነው ተመልሼ ስመጣ የለችም ቦታው ቆይተሽ ትመጪ የለችም በቃ ምንም ዕቃ እንዳለ ያለው ዋይፕስ እንደዚህ አልጋው ላይ አልጋው እንትን ላይ ነበር እንትን አለ ጠረጴዛ አለ ትንሽ ጠረጴዛ ላይ የለም ምንም የሷ ዕቃ የሚባል ነገር የለም። ተረሳስቶ ነው ሄደው። አሁን አንቺ ታዲያ እንዴት ነው ይሄ ልብስ የለበስሽው? በድንጋጤ ነው በቃ እኔ ባለፈው የለበስኩት ነው ምንም እንትን አላለም። በድንጋጤ መሀል ነው እንደዚህ ከትናንት ወዲያ እንደለበስሽው ነው። የዛኔ ዕቃ እያጠብሽ ነበር እኮ ብለሽ እኮ ከዛ ወጥ አልሰራሁም። ለልጅቷ ነው ምግብ የሰራሁላት። ወጥ የልጅቷ ምግብ እየሰራች ነበር። ከዛ በቃ ቤት አስተካክዬ ምናምን እንደዚህ ሆነች ነው ስትሰሪላት የነበረ የዛኔ? አይደለም እኮ በቃ እንዴት ልበል። ከዛ በኋላ ነው እንትን ስለ ያረኩት ከጨራረስኩ 3 ቀን አላወለቅሽም ነው? አላወለቅኩት። የት ነው ስታድሪ ነበር? እዚሁ ቤት ቁጭ ብለን ነው ሲጀመር አላደርንም። ቁጭ ብለን የዋልነው ቁጭም አላለም። ከፖሊሶች አሉ ከእነሱ ጋር ስንሯሯጥ ምን ስንል እየተሯሯጣችሁ በቃ ፖሊስ ጣቢያ ሄድን። ከፖሊስ ጣቢያ መጡ። እዚህ ሲጠየቅ ምን ሲባል በቃ በድንጋጤ መሀል ሁላችንም እንትን አላለም።
ጓደኛሽ ተጠየቀች እዚህ ያለችው? አዎ ተጠየቀ። ሁሉም ነው እዚህ ግቢ ያለው እንዳለ ሰው ነው የተጠየቀው። ቀደም እያለቀች ነበር ላሳሽ። አሁን እንትን አለ። አይዞሽ በቃ ታልቀሽ አይዞሽ። አይ ስሜቱ ከፍ ዝቅ ሲልብኝ እንኳን ምን ሆንሽ ብዬ ነው። እንዲህ ስሜታዊ ትሆኛለሽ መልሰሽ ደግሞ ይጠፋል ምናምን እና ልጅቷ ትዝ እያለችሽ ነው? በቃ እንዴት ልበልህ ስትጫወት ምናምን ተሳሳካለች። እንኳን ለማያውቃት ሰው ራሷ እንዴ ላያት ብሎ በጣም ተሳሳ ልጅ ናት። ከባለቤቷ ካሰርሽ ባለቤት ጋር ምን አይነት ግንኙነት አለሽ አንቺ? እንዴት ነው ግንኙነታችሁ? ከሷም ጋር ጥሩ ነው ብለሽኛል። ከሱ ጋርስ? ከሱ ጋር በቃ ጥሩ ነው፣ ሰላም ነው እንጂ እንትን የለንም። አናወራም። ሰላም ነው በቃ። ይሄ ቤት ስንተኛ ቤት ነው? እንትን በዚህ በቤት ሰራተኝነት ስንተኛ ቤት ነው? ይሄ ቤት የመጀመሪያ ነው። ኧረ እባክሽ የመጀመሪያሽ ነው? የት ሀገር ልጅ ነሽ? እዚሁ አካባቢ ነሽ? እኔ ከጎንደር ነው የመጣሁት። ኧረ ተይ አማርኛሽ እኮ ጥርት ያለ ነው ብዬ ነው። እኔ አብዛኛውን ጊዜ ወደ አዲስ አበባ ነው እንትን ያልኩት እንጂ ወደዛ እንትን አላልኩም። አባባሌ አሁን ለምሳሌ ከጎንደር የሚመጣ የራሱ ቅላጼ ያለው፣ ከጎጃም ሲመጣ ከወሎ ሲመጣ አይደል የሰው ቅላጼ አለ። ከኦሮሚያ ክልልም ቢመጣ ከሐዋሳ ቢመጣ ቅላጼ ይታወቃል። እና ያንቺ ቅላጼ ደግሞ የጎንደርኛ ቅላጼ የለውም። አሁን ብዙ ጊዜ እንትን ነው እንዴት ልበል፣ እዛ ሀገር ነው ብዙ ጊዜ አልኖርኩም። እሺ አክስቴ ጋር ነው ቀጥታ የመጣሁት። እዚህ ለትምህርት ቢመጣውኝ ከዛ ከአክስቴ ጋር ባለን እንትን ነው ከሷ ጋር እንትን ብዬ በቃ እሷም እንትን እያለች ለልጆቿ ነው የምታደላው። ምንም እንትን አትልም። የወንድሜ ልጅ ናት ብላ ለእኔ እንትን አትልልኝም ነበር። እንዴት ከዛ ስትመጪ ነው ከጎንደር እንትን እመላለሳለሁ። እዚህ ወይ 6 ወር ምናምን እቀመጥና ሄዳለሁ። እዛ ብዙ ጊዜ አልኖርኩም። ቀጥታ ወደ አዲስ አበባ ነው በቃ እንትን ኑሩ ማለት ትችላለህ። ኦኬ አብዛኛው ጊዜ እዚህ ነው የኖርሽው? ከዛ ከአክስቴ ጋር ተለያይተሽ ቤት ሰራተኛነት ጀመርሽ? በቃ ከእሷ ጋር በነበረን ግጭት በጣም ተናድጄ እንትን ስል እንደ ድንገት እሷን አገኘኋት። ምን ሆነሽ ነው ምናምን ሳለቅስ ነው ያየችኝ። ምን ሆነሽ ነው ምናምን ስትለኝ አይ ምንም እንደዚህ ከአክስቴ ጋር ተጣልቼ ነው ምናምን ስላት እንዲህ ብላኝ አባራች። ተረጋጊ የእኔ እናት። ይኸውልሽ እሷ ደላላ ቤት እንዳገኘችሽ ነበር ቅድም የነገረችኝ። ተሳስታለች እሷ? ሌላ አሰሪሽ ጋር ተምታቶብሽ እንዲያው? አይ ነው ከዛ እንደዛ ስትለኝ እና ታዲያ ምናምን ብላ ስልኬን ተቀበለችኝ። ስልክም እንትን አላለም ነበር። ከዛ እሺ ላስታርቅሽ። ስልክ ነበረሽ? ስልክ አልነበረኝም። እና ስልክሽ እንዴት ተቀበለች? ያክስቴን ቆይ ተረጋጊ እናቴ፣ እየተንቀጨቀጭሽ ነው ታውቀሻል። አትንቀጭቀጭ። አሁን እያልኩሽ ያለሁት እሷ ያለችን ከደላላ ቤት እንዳገኘችሽ ነው። አሁን ደግሞ አንቺ የምትነግሪኝ ከአክስቴ ቤት ጋር ተጣልቼ ከዛ እንደዚህ ብዬ እያልሽ ነው። አልተለያየም ሀሳቡ? ማን ነው ልክ? አንቺ ነሽ እሷ ነሽ? ለደላላም ቤት ስንትን ሰጥታለች። እንደን ብያለሁ፣ ተናግሬያለሁ። ቦታዬ እንደዚህ ቦታ ልታገኘኝ ትችላለህ ስራ ከተገኘ። የምፈልገው ግን የቤት ሰራተኛ ሳይሆን እንደዚህ ቀጥታ ተመላላሽም ሰራተኝነት ቢሆን እችላለሁ ብዬ ነው የገባሁት የነበረው። እሺ ከዛ በደላላ አማካኝነት ተገኘሽ። ከዛ ደላላው ግን እዛ በፊት አንድ ቤት አስገብቶሽ ነበር። ከዛ ነው ወደዚህ የመጣሽው? ቅድም ደግሞ እዚህ የመጀመሪያ ቤት ነው ብለሽኝ ነበር። አሁን እንትን ነኝ በእንትን በልሽታ በቃ ስሜት እንትን ስለተረበሽኩ እንትን አላልኩም። ትቀላቀይዋለሽ። ጥሩሽ። ማን ነው ስምሽ? ብርቄ። ከየት ነው የመጣሁት ነው ያልሽኝ? ከጎንደርማ የመጀመሪያው ከዚሁ ከአዲስ አበባ። እዚሁ ከአዲስ አበባ እዚሁ ነው ኑሮሽ የነበረው? ትማሪ ነበረ? ስንተኛ ክፍል? እስከ እኔ ግማሽ ድረስ ነው። እስከ 10ኛ ክፍል ጨርሼ ነው እንትን ያልኩት ያቋረጥኩት። ከ10 ላይ ነው ያቋረጥኩት። ያቋረጥሽው በአክስትሽ ምክንያት ነው? ከዛ ወደ ቤት ሰራተኝነት ገባ። ይሄኛው ስንተኛ? 3ኛ ቤት ነው? ሁለተኛ ቤት። ኦኬ። ከዛ በፊት የት ነበር ስትሰሪ ነበር? ወደ የካባዱ አካባቢ። ኦኬ። በምን ምክንያት ወጣሽ? ከዛ ምንድነው ሰዎቹ እንትን ናቸው ብዙ ጊዜ እዛ የቆዩ ወደ ውጭ እየተመላለሱ ነው እንትን የሚሉት እና ለአንድ አመት ከምናምን ነበር የመጡት። እነሱ ጋር አንድ አመት ከምናምን ከሰራው በኋላ ልጆቻቸውን ፕሮሰስ ከጨረሱ በኋላ ከዛ ነበር እናትየው መታ እዚህ ወልዳ እንትን እዛ እየሄዱ የሚሰሩት የነበረው። እዚህ ሀያቶቻቸው ነበር የሚያሳድጓቸው።
ከዛ ከነሱ ጋር ነበርኩኝ። መተው እንትን ካሉ በኋላ የእነሱ ጉዳይ ከተጨረሰ በኋላ በጣም እናመሰግናለን እስካሁን ድረስ ለነበረን ቆይታ እና እንዴት እናርግሽ ምናምን ብለው አልተመቻችላቸውም እና ያሉኝ ያሰናበቱኝ እነሱ። ስለዚህ ወደ 2 አመት እነሱ ጋር ቆይተሻል ማለት ነው። እስከ 10ኛ ክፍል ተመረሻል እንደነገርሽኝ። ግን ልጅ ነው የምትመስዪው። እድሜሽ ስንት ነው? እኔ አሁን 19 ዓመትሽ ነው። አልበዛም ታዲያ ቁጥሩ ትንሽ? 10ኛ ክፍል ካቋረጥሽ በኋላ 2 አመት ሌላ ቤት ሰርተሻል። እዚህም ደግሞ ለ2 አመት የቀረበ ቁጥር ለ2 አመት የቀረበ ጊዜ ሰርተሻል። 4 አመት። አንዲት የ10ኛ ክፍል ተማሪ ደግሞ እድሜዋ ሚኒመም 16 17 ይሆናል። ስለዚህ አሁን እድሜሽ አንቺ 21 መሆን ነበረበት። እንዴት ነው 19 የገባው? እንዴት ልበል ትምህርት ቤት ላይ ስገባ ሲጀመር ከገጠር ነው የመጣሁት ብለሽኛል። ከገጠር ከመጣሽ ደግሞ እድሜሽ ከፍ ብሎ ነው መቼስ ትምህርት ነው የጀመርሽ? አይ በዛን ሰዓት ስመጣ በጣም ትንሽ ነበር። 7 አመትሽ? 5 አመት ነበር። 5 አመት ላይ ነው ኬጂቱ ገባሽ? ኬጂቱ ገባ። ምኑን አውቃሽ? እዛ ተምረሽ ነበር መጀመሪያ? እዛ እንደማቆያ ነበር ያስገቡኝ። ገጠር ማለት ሀገዝ ምናምን የሚባላል የቄስ ትምህርት ቤት አስገቡኝ። ከዛ ቀጥታ ነው የመጣሁት። እሺ። ከዛ እዚህ ስታናግራት ምታውቃት ጓደኛዋ ነበረች። ስታናግራት ችግር የለም ትግባ አለቻት። በ5 አመትሽ ኬጂቱ ትግባ ችግር የለም አለች። ከዛ በ6 አመትሽ ኬጂ 3። ከዛ በ7 አመትሽ ደግሞ አንደኛ ክፍል። ከዛ 10ኛ ክፍል ስትሆኚ ስንት ሆንሽ? 17 አመትሽ። እዛ ቤት ሄደሽ 2 አመት ስትሰሪ 19 አመትሽ። እዚህ ደግሞ 1 አመት ከምናምን ስትሰሪ 21 አመት። ስለዚህ እድሜሽ 21 ነው። ልንገርሽ እንዳትረሺው እሺ። ሌላ ጊዜ እንዳይሰሰት ነው እኮ አሁን እኮ ነገርኩሽ። ታዲያ ደመርኩልሽ እኮ ስደምርልሽ 21 ነሽ። አርጅተሻል። እሺ 19 አይደለሽ። ጎበዝ ጥሩ። ስለዚህ አሁን እዚህ ቤት ከመጣሽ እንግዲህ ወደ 2 አመት የተጠጋ ሰርተሻል። ጥሩ ነው። ጸባይሽም ጥሩ ነው። ከሰዎቹም ጋር ያለሽ ነገር ጥሩ ነው አይደል? በቃ ይሄንን ነው እኔ ማወቅ የፈለኩት። እንግዲህ እግዚአብሔር ያጽናችሁ። እኛም ደግሞ በጣም እየለፋን ነው። እሺ ልጅቷን እንደምንም ብለን ለማግኘት እንሞክራለን። አሁን ግን ሂጂ እነሱን አጽናኛቸው። እሺ ሂጂ ላይ ናት። ጎበዝ። እንግዲህ ውድ ቤተሰቦቼ ያው እንደተመለከታችሁት ነው። ሰራተኛዋ ትንሽ የመቀበጣጠር ነገር አይተንባታል። ስለዚህ ሞር እዚህ ቤት ውስጥ ክትትል ማድረግ ሳይኖርብን አይቀርም። የድብቅ ካሜራችንን እኔና ቤል እናስቀምጣለን። ያው ከእናትየዋ ጋር ተነጋግረናል። ለሷ በነገርናት መሰረት ድብቅ ካሜራ እናስቀምጥና ምን ያሳየናል ድብቅ ካሜራው፣ ምንስ እናገኛለን የሚለውን ክትትል የምናደርግ ነው የሚሆነው። አሁን ግን እንደጨረስን አድርገን ውጭ ላይ ክትትሉን እንቀጥል መስለን ነው ከዚህ ቤት የምንወጣው ማለት ነው። በእርግጠኝነት ሰራተኛዋ ከጀርባ የሆነ ነገር እንዳላት የሆኑ ፍንጮችን ያየን ይመስለናል። ከዚህ በላይ እሷንም ማስጨነቁ ነገሩን ማጣፋት ሊሆንብን ስለሚችል በሚል ነው። ውድ ቤተሰቦቼ አብራችሁን ቆዩ። ድብቅ ካሜራችን ይቀጥላል። ወይ ልጄ እንደው ልጄ የቱን አይሆን እንደው ዋይትዬ ግን የምታውቁት ጓደኞች ምናምን ያስፈራሩት ይኖራል እንዴ? ምን ማለት ነው የምታውቁት ማለት? ጭራሽ ደግሞ እንደዛ አይነት አፋችሁን ደፍራችሁ ተወው እንትናችሁ። ረጋሽዬ እኔ ምንም አላልኩም። ዝም በይ። እኔ ከማንም ጋር ጸበኛ አይደለም እናቴ። ዝም ብለሽ እዚህ እንትን ትያለሽ። እዚህ በቃ ትገኛለች። አሁን ይሄ እነዚህ ምንድን ነው? አሁን ቅድም መተው ያናገሩሽም እኮ ያገኟት ይሆናል። ጸሎት እናደርጋለን። እስከዛ ልጅቱ በምን ላይ እንዳለ ታውቂያለሽ? እነሱንማ ተስፋ አደርጋለሁ። እነሱ ከእናንተ ጋር ራሱ እንደው መኖር ራሱ እኮ እንደው ምን ማለት ነው ደግሞ አንተ? በቃ ዝም በይ በእናትሽ። የጠፋችው ልጃችን ምንድን ነው የምትለን? አይ የኔ ልጅ አይደለም። አይዞህ ትገኛለች። እንደው እንዴት ሆናብኝ ይሆን ልጄ በስስቴ ልጄ ወጣልሽ ይሻላል። በቃ እንደው ወጣልሽ ይሻላል። ወንድ ልጅ ነው ማህያ ነው ወንድ ልጅ። አይዞሽ እትዬ አይዞሽ፣ ወንድ ልጅ ችግር የለበት። አይዞሽ አውቃለሁ እትዬ አይዞሽ አይዞሽ። እንደው አንቺ ግን እንደው ልጄ ካልጋ ላይ ስትነሳ እንደው ምንም አላወቅሽም እትዬ። እኔ እኮ እየነገርኩሽ አይደል እንዴ? እኔ ስራ ልሰራ ወጣሁኝ እኮ እንዴ። በቃ እኔም እኮ አውቃታለሁ እኮ። እንደው ቢያንስ አቅፋ ስትወጣ እንኳን ስታለቅስ ድምጿን እንኳን አላሰሚም። እኔ ምንም አልሰማሁም። እንደ ድንገት ይዛለታ ጆሮሽ ተደፍኖ ነበር።
ኧረ እትዬ ምንም የማውቀው ነገር የለም። ኧረ ተይ ግድ የለሽም ተይ። ነገ አንቺም ወላድ ትሆኛለሽ። ተይ የምታውቂው ነገር ካለ ከሆነ ንገሪኝ ተይ። እንዴት ኧረ ተይ ተይ ግድ የለሽም ተይ። ሄሎ አቤት የት ትገኛለሽ ብለሽ ነው? ምንም የለም ይኸው በጭንቅ ላይ ቁጭ ብያለሁ ስንት ቀን። አዎ አይ ምኑን ተረጋጊትኛለሽ? ምኑን እረጋጋዋለሁ? ልጄን አጥቼ ምን ነው ባልተወለደሽ ኑሮ አራት ይነሳ አይባልም። ኧረ ልትመጪ ነው አንቺ? እሺ 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 አይ ዳይ ወይኔ ሁሉትዬ አይ ትዬ ሄሎ አንተ ልጅቷ ምንም አልሆነችማ አለች። ምግብ በላች። አዎ በቃ ያስክላት እንዳለ አብላት። እሺ አደራ እንዳይረባት እንዳታለቅስ። አይዞህ በቃ እኔም እንትን ላለሁኝ። እስቲ ቆይ መጣሁኝ። እንትን ቢሆን ነገር ሀሳብ ቢወጥቻ ያታለሁ። ምንም እንዳትሆን እሺ። አይ ችግር የለም በቃ አዎ ዳይፐሩን ቀይሩላት ቶሎ ቶሎ። አዎ እንደወጣችሁ ስልክ ላዋራ ብላ ወጣለች። ከመጣችና ከሰማችኝ ጥሩ አይደለም፣ ለኔም ጥሩ አይደለም። እሺ እሺ እደውላለሁ። አባትዬው ጋር ደውልለት እንዴ ቆይ እንትን ይላል። ከሱም ብዙ ይሰርበኛል እንዴ ኧረ ደውልለት። ናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ያው አንድ አዲስ መረጃ መኖሩን ምክንያት በማድረግ ነው ተመልሼ የመጣሁት። ያው ስለ ልጃችሁ አንዳንድ ነገሮችን ስናጣራ ነበር። ተገኘች ማግኘት አግኝተና ሳይሆን ግን የሆነ ስቴፕ ሄደናል። የሆነ ፍንጭ አግኝተናል። እናንተ ያው ምንም አይነት ፍንጭ ማግኘት አልቻላችሁም። አዎ እኔም አንተን ታገኛለህ ብዬ አንተን ተስፋ አድርጌ ነው ያማከርኩ። አዎ እና ወንድማችን ሲመጡ እንደሚረዱንና ብዙ ነገር ክትትል እንደሚያደርጉ አንተማ አልፈለካቸው። እሺ ይሁን ወንድሜ ነገር። አይ እንግዲህ በቃ እሺ፣ ዋናው እኛ የምንፈልገው ልጃችን መገኘቷ ብቻ ነው። አዎ በቃ ትልቁ ነገር እኛም የልጃችሁ ጉዳይ ነው ዋናና ቁም ነገር ብለን የመጣንበት ዓላማ ወይም ሐሳብ ማለት ነው። እንደው አገኛት ልጄ እባክህ እንደው ደህና ነችልኝ። እንደው እኛ ልጅቷን አይደለም ያገኘናት፣ ልጅቷን የወሰደውን ሰው ግን አግኝተናል። ልጅቷን ማን ነው የወሰደውን ሰው አግኝተናል ወይም መረጃው አለ። እኔማ ልጄን ሰው እንደወሰደብኝ እኮ የታወቀ ነው። እርግጠኛ ነኝ ከአንቺ ጋር ተባብሮ ነው የሚሆኑት።
አንዴ እዛው ላይ ጠብቁኝ። አንዴ እስኪ የተወሰነ ነገር ልናሳያችሁ ነው እና አሁን ሚስጥሯ ትወጣለች። ችግር የለውም። አሁን ለዚህ ሁሉ ጭንቀትና መከራ የደረስ ነው እንትኗ ትወጣለች። እንግዲህ እንዴት ነው ከባለቤት ጋር ተመሳጥረን ወይም ተነጋግረን እዚህ ቤት ውስጥ ድብቅ ካሜራ አስቀምጠን ነበር። ተሷ ጋር ተመሳጠራችሁ? ተነጋግረን ድብቅ ካሜራ አስቀምጠን ነበር። ይሄን ያህል ድረስ እኔ ምንድነው ቤቴ ውስጥ መረጃ ምንም በቃ ያው ዞሮ ዞሮ ለጥሩ ነገር ነው። አይ ለጥሩ ነው፣ ግን ለምንድን ነው አንቺ መንገድ ያልቻልሽው ነው? ለምን ትነግራለች? አሁን ይሄ ነው እንግዲህ እና ወደዚህ ቀረብ በል እና ቤታችሁ ውስጥ እንግዲህ ስታወራ ልጅቷ ደህና ናት ወይ ዳይፐር ቀይራላታለች? ምን እንዳደረግሽ ምን እየሰራሽ እንደነበረ እኮ እኔ ምንም እኮ አላደረኩም እኮ። አይደለም የሚያደርጉት እኮ ማን ያደርገውታል?